ዳኒ ትላንትና ለጽጌ ምን ስትላት ነበረ? እኔ ከሩታ ጋር ምንም የለኝም፣ ሩታን አላፈቅራትም ስትላት ነበር። አብርሃም ደግሞ ትላንትና ሩታን ምን ስትላት ነበር? ከይሳቅ ጋር ስታያት። ዛሬስ ምን እያደረጋችሁ ነው? ምን ወይኔ ተናድጄ ሰላምታውን ነው ላረሳሁታ። ሰላም ጤና ይስጥልኝ ውድና የተከበራችሁ የመስኪ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የማዳም ቅመሞች ደህና ናችሁ? በእውነት በጣም ተናድጄ ነው። ያው እንግዲህ ሰላምታውን ረስቼ ወደ ገደለው ገባሁኝ እና እንዴት ናችሁልኝ? እውነት ኧረ ሰዎች ወዴት እየሄድን ነው? ወይኔ በስመ አብ ወወልድ ወመንፈስ ቅዱስ። እውነት በጣም እጅግ በጣም ራሳችንን እያጣን ነው። እግዚአብሔርን ገንዘብ ግን የማያደርገው ነገር የለም እኮ እውነት። እናንተም ይሄ ጅል ህዝብ አለ ዝም ብሎ በቃ እናንተ የለቀቃችሁት ነገር ሁሉ በቃ መጥፎም ጥሩም ዝም ብሎ ያዩላችኋል። በቃ እናንተም የፈለጋችሁት ነገር ለኦዲየንሱም ለእንትናችሁ ምንም ክብር የላችሁም። ዝም ብላችሁ ያገኛችሁት ነገር በቃ እንደፈለጋችሁ ሆናችሁ ትለቃላችሁ። ከዛ እኛ ደግሞ ሞኞች የእናንተን እንትን ከስር እያየን እንደዚህ እንበጠረቃለን። ከዛ ተያይዘን ገደል ገባን እኮ እውነት የእውነት። ኧረ ቢያንስ ለራሳችን ክብር ይኖረን እንዴ! ምን እየሆንን ነው ያለ ነው? በስላሴ ስም በእውነት በጣም ነው የሚያናድደው። ማታ ምን ተፈጥሮ ነበረ? ዳኒ ባለፈው ምን ስትል ነበረ? አብርሃም ማታ ሩታን ምን ስትላት ነበረ? አሁን ከይሳቅ ጋር ስላያቻት ብቻ ሁለታችሁ ምን ተንጨርጨራችሁ? ዳኒ ኧረ በዛው። አንተ ደግሞ አብርሃም ቢተወው እንኳን ያልተወው ምናምን እንደዚህ ማለት ራሱ እኮ እንትን ሞራል አለክ እንዴ አንተ? ምንድን ነው በቃ ምን? ኧረ በስመ አብ። እኛ እኮ አለቅን፣ ተቃጠለን እኮ በእውነት ተቃጠለን። ቢያንስ የሆነ ነገር ክብር ሊኖራችሁ ይገባል እኮ ለሰው ልጅ። የእውነት ተመልካቾቻችሁን እኮ ልታከብሩ ይገባል እንዴ። ቢያንስ የሆነ አሪፍ የሆነ ነገር እስቲ እንትን ብላችሁ አንድ ቀን እንኳን ተሳስታችሁ ጥሩ ነገር ልቀቁና እኛ እንትን እንበል። በእውነት በጣም የሚከብድ በጣም የሚያስጠላ። በቃ አሁንማ ተንዛዛችሁ፣ በጣም ተንዛዛችሁ። እግዚአብሔርን ስለሚታይላችሁ ብቻ በቃ የፈለጋችሁት ነገር አትልቀቁ። ቢያንስ አስባችሁበት ተጨንቃችሁ የሆነ ትንሽ ለሰው ክብር ያለው ነገር ልቀቁ እስቲ እንዴ። በስመ አብ ወልድ። ማታ ሌላ ነገር አውርታችሁ ዛሬ ሌላ ነገር፣ አሁን ሌላ ነገር መራ። ምንድነው? ምን ማለት ነው ይሄ እንዴ? ለተመልካቹም እኮ የሆነ እንትን ማለት አለባችሁ። ምንድነው ይሄ? እኛም ደግሞ ከኔም ጭምር ማለት ነው ከኔም ጭምር ቪዲዮ የምንመለከት የእነሱ አድናቂዎችም ምንም ብቻ ፈትፋቶችም ሆኑ ምንም ሌላም ዩቱበሮች ሆኑ በቃ የምናየው ነገር ወይ ደግሞ እንትን የምንለው ነገር መጥፎ ነገር ከሆነ ይሄ ነገር እዚህ ጋር ተሳስታችኋል፣ እዚህ ጋር እንደዚህ መሆን አለበት ምናምን ብላችሁ ቢያንስ ወይ ደግሞ ይሄ ላይክ ሼር ምናምን ያን ነገር እንትን ማለት አለብን። እውነት ባገኘነው አጋጣሚ ለነሱ እንትን ስለ እነሱ ተያይዘው ገደል እየገቡ ነው። እውነት እነሱ ብቻ ሳይሆን እኛንም ይዘውን ገደል እየገቡ ነው። እግዚአብሔርን የምሬን እኮ ነው። ምንድነው አሁን ከዚህ ምንድነው የምንማረው እኛ? እነሱ ከሚሰሩት ነገር እነሱ ከሚያሳዩን ነገር እኛ ምንድነው እየተማርን ያለ ነው? እስቲ እኔ ይሄ የምለው ነገር አሁን ዛሬ በለቀቁት ቪዲዮ ከአብርሃም ይሄን ተማርኩኝ ከዳኒ ይሄን ተማርኩኝ የምለው ነገር ምንም የለም። ማርያምን መጥፎ ነገር ነው እንደውም እያስተማሩን ያሉት እኮ እንጂ ምንድነው? እስቲ ምን ለኛ የሚጠቅም ነገር አሁን ይሄ ነገር ለኦዲየንሱ ትምህርት ይሆናል፣ ይሄ ነገር ትምህርት ሊሆን ይገባል ብለው የለቀቁት ነገር አለ። አሁን የዛሬ ቪዲዮ ደግሞ እኮ በጣም ጭራሽ የሚያንጨረጭር ነገር እኮ ነው። በጣም የሚያናድድ ነገር እኮ ነው እውነት። በእርግጥ እነሱ የራሳቸው የሆነ ነገር እንትን እያሉ ነው፣ እያንጸባረቁ እየሰሩ ነው ማለት ተጠቃሚ ናቸው። ምንም አድርገው ቢለቁ ግን ጥቅም ብቻ አይደለም ማሰብ ያለብን እንዴ። ጥቅማችን ብቻማ እኔ መናገሩን ላቃተኝ በእውነት በጣም ነው ያበሳጩኝ። በጣም ሁለታችሁም ዳኒም ጓደኝነት ምናምን ይሳቅ ጓደኛክ ሊሆን ይችላል። ከዚህ በፊት ብዙ ነገር አውርተውም ሊሆን ይችላል። ሩታን እንደምታፈቅራት ነግረኸውም ሊሆን ይችላል። ግን ደግሞ ተመልሰ ምን ሆንክ? ከጽጌ ጋር ሆንክ። ጽጌ አንቺን ነው የምወደው እኔ አንቺን ነው የማፈቅረው አልካታ እንዴ። አሁን ጽጌስ እሺ ምንድን ነው የሚሰማት? ዛሬ መተ ሩታ ከሌላ ወንድ ጋር ስታያት
መታ ለሩታ እንትን ብለ ሩታን እንደምታፈቅራት ሆነ እንትን ስትል እሺ ጽጌስ ምንድነው የምትሆነው? ጽጌ ምንድነው የምትል አሁን? እሺ ምንድነው ምላሽ? አሁንም ልትዋሻት ነው? አንቺን አፈቅርሻለሁ ሩታን አላፈቅራትም ነው የምትላት? አረ በስመ አብ! ሩታን ራሱ እኮ ግራ አጋባት እግዚአብሔርን። አሁን ደግሞ የኔ አፍቃሪ ሆንከው አለች። እውነቷን ነው። ምን ልትላት ነው? እሺ አሁን እኔ ለጽጌ ነው ያሰብኩት። አሁን አብርሃም እንኳን ተው፣ ያው አንዴ እንትን ያለ ነገር ነው። ፍቅር ናት ያየችው። ፍቅርም ኧረ በኢየሱስ ስም ሴቶቹም በቃ ዋጋቸው በጣም አወረዱት። እናንተም እንደፈለጋችሁ ሆናችሁብን። እኛ ምን እንደምናደርግ ራሱ የእውነት ከባድ ነው። ብቻ የምር ከባድ ነገር ነው። ይሄ ዛሬ በጣም ነው የተበሳጨሁት። ቢያንስ እንኮ ለሌላ ሰው ተው፣ ለራሳችን ክብር ሊኖረን አይገባም? ለራሳችን አሁን ዳኒ አንተ እንደዚህ ብለህ ስታወራ እንዴ ትላንት ምን ብዬ ነበረ? ሩታን ትላንት ምን ብያት ነበረ? ጽጌን ትላንት ምን ብያት ነበር ብለህ ቢያንስ የሆነ ትንሽዬ ነገር እንኳ አስበህ እኮ እንትን ማለት አለብህ እንጂ ተነስተህ ድብ ብለህ መጠህ በቃ እሷ ከሌላ ሰው ጋር ስላየሃት በጣም ተናደመተ እንደዚህ አየካ ውስጥ ያለው ነገር እሷ ከሌላ ሰው ጋር ስታያት በቃ አልቻልክም መጣክ። ስለዚህ አሁን ማን መሀል ላይ እየተጎዳ ያለው ማን ነው? እሺ ጽጌ ናት እኮ አሁን እየተጎዳች ያለችው። መሀል ላይ የተጎዱት አሁን ጽጌና ፍቅር ናቸው ማለት ነው። ሁለቱ እየተጎዱ ያሉት። ፍቅርም አብርሃምን እያለች ነው። አብርሃም ከሌላ ሰው ጋር ምን ሲያደርግ ነው ያየ ነው። ማናት ጽጌም ደግሞ ዳኒ በቃ ሀገር ሰላም ነው ምናምን ተብሎ ይቅርታ ምናምን ተደራርገው አብረው እንትን እያሉ ደግሞ ይኸው የሩታ እንትን ሆኖ መጣ። የሩታ አፍቃሪ ሆኖ መጣ በድጋሚ። አበባ እንኳን ይዘህ ቤት ሄደ ኬክና አበባ ልደትሽን ብቻ ለማሰብ ነው። እኔ ችግር የለም እሱን ብቻ እንትን ለማለት ነው እንጂ ከአንቺ ጋር ምንም ነገር የለኝም ብላ እኮ ስታሳምናት ነበረ። ዛሬ ምን እየሰራህ ነው? ዛሬስ ምን ቀየረ? ከአንድ ወር ባልሞላ ጊዜ ውስጥ ምን ተፈጠረ? ከይሳቅ ጋር ስላየሃት ብቻ እንደዚህ ሆነ? ስላየሃት ብቻ ሳይሆን በቃ ሩታ እኮ ልክ ናት ማለት ምንም እንትን ባትልም በቃ ማንም የለን ካጠገቧ። እውነቷን ነው። አሁን እንደምትለው እኮ ማንም ካጠገብ የለም። በቃ ማንም በሌለኝ ሰዓት ይሄ ልጅ አገኘሁት ነው የምትለው። ይሄ ልጅ ደግሞ እንደምትፈልገው ከሆነላት ታዲያ ምን ታድርግ? ግድ አብርሃም ላይ ሙጭጭ ማለት ነበረባት ነው ወይስ ዳኒ አንተን እሺ ማለት ነበረባት ነው? ምንድን ነው? ምን እያሰባችሁ ነው? ኧረ ወገን እንተሳሰብ። ምን እያስተማራችሁ ነው? ኧረ ተው። በእውነት በጣም የሚያሳፍር ቪዲዮ እየለቀቃችሁ ነው። በጣም የሚያናድድ ነገር። በጣም ኦዲየንሱን በጣም ብስጭት። እርግጠኛ ነኝ እንደኔ በጣም የተናደደ ብዙ ሰው ሊኖር ይችላል አለም እንጂ ደግሞ እርግጠኛ ነኝ እኛ ቢያንስ የሆነ በቃ ከእናንተ የሆነ ነገር መማር አለብን። እናንተ በጣም ከኛ የተሻላችሁ በጣም እንትኖች ናችሁ። ስለዚህ ከእናንተ እኛ ጥሩ ነገር ነው መማር ያለብን እንጂ እንደዚህ ዝብርቅርቆ የወጣ ነገር እያመጣችሁ በየቀኑ አዲስ ነገር አዲስ በቃ እንትን ያለ ነገር እያመጣችሁ እኛን እኮ በጣም በቃ ግራ አጋባችሁን። በእውነት ግራ ገባን እኮ ምን እናድርገሽ? ይሄ በስመ አብ። ኧረ እባካችሁ እስኪ ለራሳችሁ ጊዜ ሰታችሁ ሰከን ብላችሁ አስቡበት። ልጅቷም ደግሞ ተዋት በቃ የራሷ ህይወት ትኑርበት እንዴ። ተዋት። የፈለገችውን ማፍቀር የፈለገችውን የማግባት የፈለገችው ነገር የመሆን መብት አላት እኮ ሩታ። ዳኒ አንተንም አልፈልግህም ካለች አትፈልግህም፣ በቃ አርፈ ቁጭ በል። ጽጌንም ደግሞ አንተ የማትፈልጋት ነገር ከሆነ በጊዜ ንገራት በቃ። እሷንም ህይወቷን እንደዚህ ምስቅስቅሉን አታውጣው እንዴ። በስመ አብ ወወልድ ወመንፈስ ቅዱስ። ዛሬ ሌላ ትላታለህ፣ ነገ ሌላ ትላታለህ። አብርሃምም ደግሞ ትላንትና ቆመህ እንደዛ እኔ እንደዚህ አደርጋለሁ ቤትሽ ግቢ ባለትዳር ናት ምናምን ስትል ነበረ። ታዲያ ባለትዳር ከሆንክ አንተ እሷ ባለትዳር ከሆነች እኮ ሌላ ሰው አግብታ ነው ባለትዳር የሆነችው ከአንተ ጋር አይደለ እንዴ ትዳሯ? አንተስ አሁን ምን እያረክ ነው? ምን እሷን ለማናደድ ነው? በቀል ነው ወይ ያልከው? አንተም አሁን ከዚህ በላይ ምንድን ነው? ኧረ በኢየሱስ እኔ ከዚህ በላይ ምንም ልናገር አልችልም። ግን ቢያንስ ለሰው ክብር ይኖራችሁና የምታደርጉት ነገር የምትሰሩት ቪዲዮ የሆነ በቃ አለ አይደለ አስተማሪ የሆነ ነገር ብትለቁ ደስ ይለኛል። እንግዲህ በያላችሁበት ሰላማችሁ ይብዛ። እግዚአብሔር እሱ ራሱ እንዲህ በቃ ምስቅልቅሉ የወጣው ህይወታችሁ ለሁላችሁም እግዚአብሔር ህይወታችሁን ያስተካክልላችሁ ነው የምለው። ሌላ ምንም አልልም። ባባ